ነገ ልጁ ሊያርፍበት ልጁ ደግሞ ሊያድግበት የሚችል ነገር ነበረ መሆን የነበረበት እና ብቻ በጣም ደብሮኛል። ማለት ጅሪት ሆዷን ገፍትራ መጣች። እዩ አለሽ እንዴ እስከ ዛሬ ማሬ አልወለድሽም? ኦላላ ደግሞ ቤቱ ለኔ ነው ለኔ ይገባኛል እያልሽ ነው? የኔ ቆንጆ ይህን ቤት ላንቺ ለማድረግማ ያን አብረሽ መቀጠል ነበረብሽ። ሲቀጥል ደግሞ ለቤት ብለሽ ነው እንደ የመጣሽው። ድሮም እኮ ለጥቅም ብለሽ ነው አይደል ያረግሽው። ጥቅመኛ ማን እንደሆነማ እኮ ታወቀ። ከሀይሚና ከእዩ ማን ይመስላችኋል? ጥቅመኛ እዩ ናት በነገራችን ላይ። ምክንያቱም ያን አልፈልግም ብላ ሳይኖሩ ያኔ ምንም ሳይኖረው ጥለው ሄዳ ነበር። አሁን ደግሞ ሲኖረው መጣች። ሀይሚ ደግሞ ያኔ ሳይኖረውም አብረው ነበረች። አሁንም እያለው አብራው ነው ያለች። ሰው ጥቅመኛዋ እዩ እንኳን ደህና መጣሽ የኔ ውድ። ምን ሺ ነው ግን እሱ ቤትና መኪና ይገዛልኛል ብለሽ ነው አይደለ? ከሱ ያረገዝሽው በአንድ ቀን ስህተት። ለማንኛውም እንግዲህ ቤቱ ለእኔ ነው የሚገባኝ ማለት ሳይሆን ያለብሽ ይሄ ቤት የሀይሚም ልፋት ነው ሀቢብቲ። እሷ የኢትዮ ሸቀላ በሱ የሱ የኢትዮ ብር ማለት የሀይሚ የኢትዮ ብር ነው። ገባሽ? እሷ ሁሉንም የሰራችው ነው። እሱ ስጦታ ብሎ ቢሰጣትም አብረው የሰሩት ገንዘብ ነው። ሲቀጥል ደግሞ ማለት ነው ከፈለግሽ ሌላ ቤት ግዛልኝ ማለት ትችያለሽ። ልጁ የሱ ከሆነ ሌላ ቤት ይግዛልሽ። ሲቀጥል ደግሞ የልጅ አባት ቢሆን ራሱ ለአንቺ ቤት ገዝቶ የመስጠት ግዴታ የለበትም። ገባሽ? እሱ ፈልጎና አምኖበት ነው ለሀይሚ ስጦታ የሰጣት እንጂ ያኔ በግድ ስጠኝ ብለው አይደለም። አንቺ እኮ ስጠኝ እየልም ለምን ምንጣፍ አንጥፈሽ አትለምኝም? ጎዳና ላይ ወጥተሽ ስለ መድኃኒዓለም ስለ ልጅ የማሳደጊያ ብለሽ ቀይ ነው የቀረሽ። እና ወይዘሪት እየሩስ እኔ እስከዛሬ እንደውም ወልሽ ተኝተሽ መስሎኝ ነበር። ጠፍተሽ ነበር እኮ። እኔ በጣም ግርም የሚለኝ እዩ መታ ፋን መክፈቱ አይደለም ፍጽ የሚጠራት ነገር የሚለማመጣት ነገር ምንድና? አንተ ገና ዩቲዩብ ለመሸቀል ስትል በቃ የነሱን ህይወት መበጥበጥ አለብህ። ባለፈው እንደዛ አድርገህ በጠበጥ አሁን ደግሞ እያገኘ ምናምን ነግም ዛሬም እንግዲህ ከሰዓት ሌላ ነገር ሊሰሩ ይችላሉ። እና እዩ ተብዬዋ ማለት ነው። ወይኔ እናቴ ገንዘብ ወዳድነትሽ አፍጥጦ ወጣ እኮ አፍጥጦ ወጣ። ምን ሺ ነው እናቱ? ጉድ እኮ ነው። ስጠኝ በቃ ለቤቱ ቤት መኪና እንዲገዛልኝ ብዬ መኪናና ቤት ስላለው ነው የመጣሁት ብትይ ራሱ ያምርብሻል። እና መጀመሪያ ሳይኖረው ጥለሽ ሂደሽ አሁን ሲኖረው መጣሽ። አንቺ ጥቅመኛ ማለት ነው። ጥቅመኛ ማለት አንቺ ነሽ። ሀይሚ ግን ሳይኖረውም ነበረች አሁንም ነበረች። ሶ ቤቱን ስለሰጣት ደግሞ አይደለም መጨረሻ ላይ የመልስ ምት ሰጣችሁ አይታችኋል። ቤት ስላለው በቃ የእሱን ልጅም አብረን እዚህ ቤት ውስጥ እናሳድጋለን። እኔ እኮ ምንም ስለሌለን አቅም ሳይኖረን ለምን ልጅ ይወልዳል ብዬ ነው ብላችኋለች። ይሄ መልሷ ለእናንተ ነው። ገባችሁ? ትክክለኛው መልስ ሳይሆን በቃ እናንተ የምታሽቃብጡ ጥቅመኛ ሀይሚ ጥቅመኛ ቤት ስለሰጣት ወደ እሱ ቀረበች ምናምን ለምትሉ ሰዎች ልክ ልካችሁን ነግራችኋለች። እና ያው ሀይሚ ጥቅመኛ እንዳልሆነች ሁሉም ሰው ያውቃል። ምክንያቱም ብዙ ጊዜ ማለት ነው ብዙ ነገር ተፈጥሮ ሀይሚ ከብሩክ ጋር አብረው ነው ያለችው ማለት ነው። እና እንግዲህ ትናንት ሁላችሁም እንዳያችሁት ብሩክ ሳይቀር ጥቅመኛ ብሎ ጥሏት ሄዷል። ሌሎቹ ደግሞ እናንተ ከብቶቹ ማለት ነው። እረ ወይኔ እንዴት አፈሉ እናንተ የብሩክ አድናቂዎቹ። ግን እነዚህ ትናንት ግን ፈታ አላችኋ? ረስቸው ትናንት ግጥም ያዝናንታችኋል አይደለም? ኦ ማይ ጋድ እንኳን ተዝናናችሁ። የምር እኔ ራሱ በቀልቤ ፍርስ እስከሚል መጀመሪያ ስቄ ነው በር ያመጣሁትና ለካ የሀይሚ አድናቂዎች እንትኖች ሲገጥሙ አይተው እናቴ አይ እንገጥማለን ብለው ደራና ፎገራ እኮ አደረጉት። እናንተ እግር በራስ ነው። ወይኔ ስድ ንባብ አማርኛ ግጥም ለመግጠም ራሱ እኮ ማሪ ምጡቅ አእምሮ ያስፈልጋል። አማርኛ ገጣጥሞ ማንበብ ምናምን ያስፈልጋል። ሲቀጥል ደግሞ አረ የሀይሚ እኔ እንጃን ለሀይሚ የገጠማችሁት መች መጣልኝ። እነዚህ ከውካዋ ነው የመጣልኝ። እኔ ቤት እንደመጣልኝ አላቅም። ፎሎ እንኳ አላረጋቸውም ብዙ እና የሀይሚም አልመጣልኝም የእነሱ ነው የመጣልኝና እናጅሮች መጡ እንጂ የሀይሚን አላየሁትም። እና እናጅሮች ገጠምን ብለው ማአት አሁንም ቢሆን እየተሳደባችሁ ነው። በነገራችን ላይ አሁንም በጣም ብዙ ስድብ እየሰደባችሁ ነው። እና ብሩክ ቤት ስለገዛለት ተናደዳችሁ እንዴ? ተናዳችሁ ነው? አይ የኔ ወዶች አትናደዱ። ወይኔ ፈጣሪ ሆይ ምን አለ እርጅናችሁን ብታስታምሙና ብትሞቱ። ፈጣሪ ሆይ በእርጅና ግን ለምንድነው እንደዚህ የምትጃጃሉት? ልጆቻችን ካልተለያየ ነንበል ያማት ቀናተኛ የልጅ ቤት ያፈርሳል።
ቀንታችሁ ነው እንዴ? የብሩክ ቤትን የብሩክ እና የሀይሚ ጓደኝነት አስቀንቷችሁ ነው። እና አትቅኑ፣ አትንጨርጨሩ። እንኳን ቤት መኪና፣ ፎቅ ምናምን ሁሉ ይገባታል ለሀይሚ። ሀይሚን የመሰለች እንቡጥ አበባ ቆንጂዬ፣ ስነ ስርዓት ያላት ጨዋ ደግሞ ከሷ ጋር እኔ በጣም የገርመኝ ነገር ማለት ነው እናንተ አማርኛ በደንብ እንኳን መናገር የማትችሉ ገጣጥማችሁ መጻፍ ማንበብ የማትችሉ መሀይም ማለት ነው ያልተማራችሁ ድንጋይ ራሶች እችን ህፃን እንቦቀቀላ መተቸት ጭራሽ ነው የማትችሉት። መተቸት አትችሉም። አፋችሁን እሷ ላይ አትክፈቱ ማለት ነው። ራሳችሁ ክብራችሁን ጠብቃችሁ ተቀመጡ። እናንተ አላችሁ አይደል እንዲ አሮጊት ሁሉ ማለት ነው ስራችሁን ትታችሁ አፋችሁን ስትከፍቱ ምትውሉ ሀይሚ እንዲህ ብላ ቡቡዬ ኔ አባቴ ኔ ሸበላ። አማርኛችሁ በደንብ አይሰማ ምን አይል እና መጀመሪያ ተማሩ፣ አማርኛ ተማሩ እሺ። አማርኛችን አታበላሹብን። በደንብ ማውራት ቻሉ። ከዛ በኋላ ተናገሩ። እንዴ ምን እንደሚዋሩ ራሱ እኮ ቅጥ የላቸውም። ጠረኑ ደስ ይለኛል። ብሩኬ የኔ ጠንበለል የኔ ሸበላ አንተ ለሰው ጥሩ ነገር እንደ እናት ነው የምታስብልን፣ እንደ ወንድማችን ነው የምናይህ። አንተ ደግሞ የቅርብ ዘመዳችን ነህ። በቅርቡ እንመጣና የእህቴ ልጅ አጋብቼ ከዛ በኋላ ከቤትህ እየጠራኸኝ ክትፎና ጥብስ ስትጋብዘኝ ከዛ ደግሞ በመኪና ሸኝተኝ ወደ ቤት። በቃ እንደዚህ አይነት ግጥም ነው የሚገጥሙት ማለት ነው። በየአይነት የሆነ ግጥም በየአይነት የሆነ ግጥም እየጻፋችሁ ሀይሚ እንደዚህ ብላ ሀይሚ እንደዚህ ብላ ማስጠለያ ሁሉ ማለት ነው። ሲቀጥል እኔ በመታችሁ ደግሞ የምትሳደቡ ማለት ነው። አንድ ልጅ ያለች ልቦልካን ነበር ግን ተዋት። እየመጣች ትቃጠል ብዬ ነው። ምን ማለት ፈልጋችሁ ነው አሮጊቶች? ግረድ ስራሽን ስሪ። ኧረ እባክሽ የኔ ውድ የስ አያም ግረድ ምን ችግር አለው ሀቢብቴ? ስራ እኮ ነው እየሰራሁ ያለ ሰርቄ መሰለሽ እንዴ? አንቺ ያለሽ አይደል እንዲ አሮጊት ሁሉ ስራችሁን ትታችሁ እዛ ላይ ብከፍታችሁ አፋችሁን ስትከፍቱ ምትሉ። እኔማ ስራዬን እየሰራው ነው ማሬ፣ ስራዬንም እየሰራው ነው፣ በዩቲዩብም እየሰራው ነው። አንቺ ቲክቶክ ላይ ምንም ጥቅም የማይገኝበት ቦታ አለሽ አይደል እንዲ አፍሽን ስትከፍት ጀምጡ። አሮጊት ብስብስ አሮጊት ማለት ነው። ኮንፊደንስ ካለሽ የራስሽን ፎቶ አርጊ እስኪ። እኔ እኮ ማለት ነው ገረድ በሆንም ምንም በሆንም በትርፍ ጊዜ ማለት ነው ጸጉሬንም አበጥሬ የሆነ ልብሴን ቀይሬ ይችን ቪዲዮ ቀርጬ ነው ምሰራላችሁ። ምክንያቱም በቃ በትርፍ ጊዜ የሆነ ነገር መስራት ስለምፈልግ ደግሞ በራሴ ኮንፊደንስ አለኝ። በነገራችን ላይ አታምሪም፣ ታስጠያለሽ፣ ገረድ ነሽ፣ ምናምን ነሽ፣ ምንም አይዶን ኬራባቱ በራሴ በቃ እግዚአብሔር እኔ ልክ አድርጎ ነው የፈጠረኝ። ለእኔ በቃ በቂ ነው። ሶ መታችሁ እዚህ ጋር ተሳደቡ። እሺ እኔ ውድ ኮንፊደንስ ካለሽ በራስሽ የምትተማመኝ ከሆነ የራስሽን ፎቶ አድርጊ። ከዛ ውጭ በነብሩክ ፎቶ መሳደብ ምናምን አይሰራም። እሺ ከቤቴ ውልቅ ካለበለዚያ ግን እየመጣሽ ሁሌን ማቃጠልሽ ገና ቀጥል ነው ማረጋችሁ። እነዚህ 32ቱን ሰዎች ማለት ንጅድ አድርጌ ድፍት ነው ማረጋችሁ። ድፍት እንዴ ምን አባታቸው ነው የሚያፈሉት? ደግሞ ሀይሚን ሊናገሩ በደንብ አማርኛ ይችሉ ምን አይሉ። ጥቅመኛ ናት ለምነሽ መጣሽ ቢሰጥሽ ኮራሽ። እንደ ድሮ ማቀፍ የለም ከዚህ በኋላ አይፈልግሽም። አረባክሽ አይፈልግሽም። ተንበርክኮ ሲለምናት አልነበር እንዴ? እኔ እኮ አንዳንዴ እኮ እነዚህ ሰዎች ማለት ነው ብሩክን እንድናገር ያደርጉኛል። የምር በጣም የሚያናድዱኝ እና ማለት ነው። እዩ ተብዬዋ ደግሞ ወይኔ እዩ አቃጠለችኝ። ችን የሆነች ነገር ማለት ነው። እዩ ማለት ነው በመጀመሪያ ቤቱ የእናቱ ሊሆን ይችላል። እኔ አሁንም የሀይሚ ነው ብዬ 100% እርግጠኛ ሆኜ አልናገርም። ሲቀጥል ሀይሚ ራሱ ትናንት ቪዲዮ የሰራችሁ ከልቡ አይደለም። በቃ ለእሷ እንዳልኳችሁ ነው። በቃ እሷ ጥቅመኛ እንዳልሆነች በደንብ ታውቃላችሁ። በቃ ለእሷ ይህን ነገር ሲያደርግ ብሩኬ ሌላ ሴት ጋር ሲሄድ ያልጠበቀችው ቦታ ስታገኘው በቃ የማይፈልጋት መሰላት። ከዛ በቃ ከሱ መራቅ አለብኝ የማይፈልገኝ ሰው ጋር ምን እሰራለሁ ብላ እራቀች። ከዛ ደግሞ ለእሷ እንደሚያስብላት እንደሚጨነቅላት ሲገባት ደግሞ እንደገና ስላደረክልኝ ነገር ሁሉ አመሰግናለሁ፣ የተናገርኩን እንደዛ ብዙ ያስቀየምኩን ነገር በሙሉ ይቅርታ እያለችው ነበረና ሀይሚ ያስለቀሳት ስጦታው ሳይሆን ለእሷ በዚህ ልክ እሱ ማሰቡ በዚህ ልክ መጨነቁ በቃ ይሄ ነገር ነው ሀይሚን ያስለቀሳት እንጂ ገንዘቡ አይደለም። ሁላችንም እኮ ጥለነው ነው የምንሄደው። በነገራችን ላይ ሁሉን ነገር እርግፍ መኪና ነሽ፣ ቤት ነሽ፣ ምንድነሽ። ሰው ሀይሚ ጥቅመኛ የሆነችበት ፓርት አይታየኝም። ሲቀጥል ብሩኬ እግሯ ስር ወድቆ ፊልምናን ነበር ትናንት። ደግሞ እንግዲህ እኔ እኮ ጸባያቸው በጣም ነው ግራ የሚያጋባን እኮ ብሩክና ሀይሚ። ብሩኬ
ጥሩ ጸባይ ይዞ ሀይሚን ይቅርታ ሲጠይቃት አብረን ሁን ትላት፣ እሷ አልፈልግም ትላለች። ከዛ ደግሞ እሱ ደግሞ ደህና በቃ ሀይሚ ደግሞ ታስተካክላ ብሩኬን ደግሞ ይቅርታ በቃ አብረን እንሆን ስትለው ደግሞ እሱ አልፈልግም ይላልና አሮጊቶቹ ደግሞ ድሮም እንደምትለምኝ ገብቶ እናቅ ነበረ፣ ይሄው በአንድ ቀን ለመነችው ምናምን። ጉድ እኮ ነው። ሲጀመር አብረን እንሆን እኮ አላለችም። ሲቀጥል ደግሞ ከሱ ካልመጣ እሷ እንደዚህ የወንድ ጥማት የለባትም። መለማመጥ አትፈልግም። ብትወደውም ብታፈቅረውም አብረው መኖር ብትፈልግም በጣም ራሷን ዝቅ ማድረግ አትፈልግም። ክብሯን የሚነካ እሷ አትወድም ሀይሚ። እናላችሁ ያው ዞሮ ዞሮ መጨረሻ እኮ አብረው ነው የሚሆነው። ሁሌ የምላችሁ ነገር ቢኖር ተጣሉም ተፋጩም እናንተ ገጠማችሁም ተሳደባችሁም ሀይሚ ዘቀዝቃችሁም ካረበታችሁም እነሱ መጨረሻ አብረው ነው የሚሆኑ። ኤቤል ልጁ የብሩክ እንኳን ቢሆን አብረው ነው የሚሆኑ። ታያላችሁ መጨረሻ ላይ አብረው ነው የሚሆኑ። ስለዚህ በማል ገብታችሁ አታምቦ ጨራርቁ። እሺ ውጭቃቃቅ ሀይሜቺቺቺቺ አትበሉ፣ አይሳካላችሁ። መጨረሻ ላይ አብሮ መሆናችሁ ላይ ቀራፋችሁን አታበላሹ ልላችሁ ወዳለሁ። እና የኔ ወዶች መልካም ቀን